በመካሄድ ላይ ያለውን የኢትዮጵያ ሀገራዊ ምክክር ጉባኤ በተመለከተ ተሳታፊ ባልሆኑ አንዳንድ ወገኖች በርካታ አስተያየቶች ይሰጣሉ። በገዢው ፓርቲም በተቃዋሚዎችም ጫና ይደረጋል። አሳታፊነት የለውም ከሚለው ጀምሮ በርካታ አስተያየቶች ናቸው የሚሰጡት። እነዚህ ጉዳዮች ላይ ግን ተሳታፊዎች የተለየ ሀሳብ ነው ያላቸው። ኤርሚያስ በጋሻውን ያነጋገራቸው። የኢትዮጵያ ሀገራዊ ምክክር ጉባኤ መካሄዱን እንደቀጠለ ነው። አሁን ላይ በዝርዝር ሲመከርባቸው የነበሩ ጉዳዮች በተመረጡ አጠናቃሪዎች ተዘጋጅተው ሰነዶቹ ለ500ዎቹ የሥራ ቡድኖች እየቀረቡ ይገኛሉ። ዝግጅት ክፍላችን ትናንት በምክክር ጉባኤው ስፍራ ተገኝቶ ተሳታፊዎችን የእስካሁኑ ሂደት ምን ይመስላል ብሎ ጠይቋቸው ነበር። እስካሁን መጀመሪያ በ10 ነው ጀመርን። በ10 ተመካክረን ወደ 50 ገባን። 50 ተማክሬ ወደ 250 ገባ። ዛሬ ደግሞ 500 ላይ ነው አለን። በጣም ምርጥ ነው እየሄደ ያለው። እስከ ዛሬ ከግል ሀሳብ እስከ ግሩፕ ሀሳብ ፍሪ ታይም ሰጥቶ እየተቀበሉ ነው። ምንም ጫና የሌላ ማለት ነው። በሰነዱ ላይ ይሄ መግባት አለበት፣ ይሄ መውጣት አለበት በሚባለው ሀሳቦች ላይ ነን ያለ ነው። እስካሁን ድረስ በጣም በጥሩ ሁኔታ ነው የተወያየንበት። የተሰጠን አጀንዳ ሰላም ግንባታ ነው። ሰላም ለሁሉም ነገር ወሳኝ ነው። ሰላሙ የሁሉም መሰረት ነው በሚል እሳቤ ላይ ስለ ሰላም ጉዳይ ላይ በሰፊ ሀሳባችንን አዋጥተን ዛሬም አሁን በዚህ ደቂቃ ውይይት ላይ ነን ያለ ነው። ከ250ዎቹ ከሁለቱ የቀረቡትን ሀሳቦች ከስር ሲመጡ የተያዙት ሀሳቦች በአግባቡ በዛው መልክ መያዛቸውን ወይም ደግሞ የተቀነሰ ካለ የተጨመረ ካለ የተንሻፈፈ ካለ እነዚህ ነገሮች ይስተካከሉልን የሚል ሀሳቦችን የማቀናጀትና የማዋሃድ ደረጃ ላይ አሁን ምንድነው የሚባለው ብቻ ይሄ ሪፋይን የማድረግ ደረጃ ላይ ደርሰን ነው ያለነው። የምክክር ጉባኤው በኢትዮጵያ ቀጣይ ፖለቲካዊና አስተዳደራዊ ሁኔታ ላይ ሁነኛ ለውጥ ይፈጥራል ተብሎ የሚጠበቅ ሂደት ነው። ከዚህ አንጻር የብዙዎችን ትኩረት መሳቡ የሚጠበቅ ጉዳይ ነው። በተለይ ጉባኤው ከተጀመረ አንስቶ ተሳታፊ ባልሆኑ አካላት በርካታ አስተያየቶች ሲንጸባረቁ ይደመጣል። አስተያየቶቹ በተሳታፊዎች ላይ ጫና ይደረጋል ከሚሉ አንስቶ ምክክሩ በተጠናቀቀ ጉዳይ ላይ የሚደረግ ነው እስከሚለው ይደርሳሉ። ይሁንና ተሳታፊዎች ከስልካቸው ጋር አይገናኙም። እነዚህንም አስተያየቶች የመመልከት እድል የላቸውም። ምሽት ግን እነዚህን እየተባሉ ያሉትን ይመለከታሉ። ምን ሀሳብ ይኖራቸው ይሆን? እንግዲህ በጣም የታዘብኩት ነገር ነው። እኛ የምናውቀው ነገር አይደለም። እስካሁን ድረስ አንድ መንግስት ባለስልጣን ለኛ የተሰጠው 5 ደቂቃ ተቀብሎ ነው አስተያየቱን እየሰጠ ያለው። ሲሰጥም በመንግስታዊ አቋም ሳይሆን አስተያየቱን እየሰጠ ያለው የግል ሀሳቡን ነው እያዋጣ ያለው። ስለዚህ በውጭ የሚወራና እዚህ የምንናገረው ነገር ሆድና ጀርባ ናቸው፣ አልተገጣጠሙም። ምክንያቱም እስካሁን ድረስ ከ8 አጀንዳዎች 7 አጀንዳዎች ወደ 500 ተሻግረዋል። አንዱ አጀንዳ ደግሞ ውይይቱ ቀጥሏል። ስለዚህ እነኚህ ነገሮች በሚገባ ነው እየተወያየን ያለ ነው። ውጪ በሶሻል ሚዲያ የሚወራ ነገርና አሁን እዚህ እያወራን ያለው ነገር አልተገጣጠሙም። እንግዲህ እኛ አሁን ሂደቱ ውስጥ አለን። እዚሁ ሂደቱ ውስጥ ኖረን የፖለቲካ ፓርቲ ወክዬ ነው የተገኘሁት። እንደ ፖለቲካ ፓርቲ ተወካይ እንደነዚህ አይነት ነገሮችን አናሳልፍም። መቼም በሐሳብ ደረጃ ልንጠረጥር እንችላለን። ይሄ ጥርጣሬ ደግሞ የሚመጣው በሐቅ እነገሌ ይሄን ሐሳብ ይዘው ወይም ይሄ ሐሳብ ተሰጥቷቸው ይሄን እያራመዱ ነው ለማለት አንችልም። ለምን እያንዳንዱ የፖለቲካ ፓርቲም ይሁን መንግስት፣ ሌላ የማህበረሰብ ተወካይ ቅድም እንዳልኩት የየራሱ ኮንስቲትዩንሲ ያለው ያንን የኮንስቲትዩንሲን ሐሳብና አቋም የማንጸባረቅ ሙሉ ነጻነትና መብት አለው የሁሉ። የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ትናንት በሰጡት መግለጫ እስካሁን በነበረው ሂደት ጭቅጭቆች መስተዋላቸውን፣ ስሜት የተጫናቸው ውይይቶችም የሚጠበቁ የምክክር ጉባኤው ሂደት አካል እንደሆኑ ተናግረው ነበር። ያነጋገርናቸው የምክክሩ ተሳታፊም ይህንኑ በተመለከተ ሀሳባቸውን አጋርተውናል። አሁን ለምሳሌ እኔ ቡድን 8 የሚባል ቡድን አጀንዳ 8 ላይ ነው ያለው። የሰብአዊ መብቶች የህግ የበላይነትና ተቋማት ግንባታ ላይ በጣም ብዙ የሚያጭቃጭቀን ነገሮች ነበሩ። ከገለልተኛ ማህበር የተነሳ ከአካል ጉዳተኞች የማንነት ጥያቄ፣ የድንበር ወሰን ማአት ነገሮች ተነስተዋል። እውነት ነው፣ የምንጨቃጨቅ ነገር አለ፣ ልዩነቶች አሉ፣ ብዙ የሚያጋጩ ነገሮች አለ። ያንን እየተግባባን አለን እንጂ ማንም ከውጭ መጥቶ በመንግስት አካል አላየውበትም። የተፈጠረም ተጽዕኖ ጫናም የለበትም። ልዩነቶች አሉ፣ ጭቅጭቆች አሉ። ይህንን እዛው እርስ በርሳችን ሽምግልና እየገባን እየተነጋገረን ሀሳብ
የግድ ሀሳብ ተቀበል ሳይሆን ወደ መስማማት ለማምጣት በጋራ እየተነጋገርን ያለንበት ሁኔታ ነው ያየሁት። ረግጦ ወጣ የተለየ ጫና ከውጭ መጥቶ ተጫና የሚባል ነገር ከእውነት ራቀ እንደሆነ ነው ማቀው። ያ ማለት በመካከላችን ልዩነት የለም፣ በመካከላችን የምንጨቃጨቀው ነገር የለም ማለት አይደለም። ይሄ ደግሞ የምክክሩ አንዱ አካል ነው፣ አንዱ ሂደት ነው። አሁን ላይ የምክክር ጉባኤው 1 ወር የተጠጋ ጊዜ ወስዷል። ኮሚሽኑ በቀጣዮቹ 2 ሳምንታት ከ4000ዎቹ ተሳታፊዎች ጋር ያለው ሂደት ይጠናቀቃል ብሎ እንደሚጠብቅ አስታውቋል። በሂደቱ ከተቻለ በሁሉም ካልሆነ በይደር የሚቆዩት ቆይተው በአብዛኞቹ አጀንዳዎች ላይ ለመንግስት ምክረ ሀሳብ ይሰጣል ብሎም ይጠብቃል። ይህ እንዳለ ሆኖ ተሳታፊዎች ደግሞ ሰላም ይጠብቃሉ። ህዝቡም የምክረ ሀሳቦችን ተፈጻሚነት መከታተል አለበት ባይ ናቸው። የዜጎችን ደስተኛ ኑሮ መፍጠር የምንችልበትን እድል የነጠቁ ችግሮች በዚህ ጉባኤ መጨረሻ ላይ በሚመጣው ስምምነት አቅጣጫ ይይዛሉ ብዬ አስባለሁ። አቅጣጫ መያዝ ማለት የኔ ፍላጎት በሙሉ ላይሳካ ይችላል፣ የተወሰነ ግን ሊሳካልኝ የሚችል እንዳለ አስባለሁ። ኦቨርኦል ግን የኢትዮጵያ ውክልና ያለው አካል እንደመሆኑ መጠን የኢትዮጵያ ህዝብ ፍላጎት ምንድነው የሚለውን ብዙዎችን ያሳያል። 10 ቡድን ላይ ስንወያይ ጠመንጃ አልተነሳም እንጂ ምንም ነገር አልቀላም። ሁሉን ነገር ተነጋግረናል። ተነጋግረን ደግሞ ወደ ስምምነት መጥተናል። ሎጂክ ላይ መጥተናል። እውነትና ውሃ ያጠግባሉ ነው የሚባለው። ምንም ሰው ምግብ ቢበላ ውሃ ካልጠጣ አይጠግብም። እውነት ደግሞ ታጠግባለች፣ ውሃም ያጠግባል። ስለዚህ ከዚህ አንጻር እኔ በዚህ አጋጣሚ ይህን እድል ካገኘው መናገር ፈልገው ነገር አለ። እነኚህ የተሰነዱ ነገሮች፣ እነኚህ የተቀመሩ ነገሮች በስነ ስርዓቱ ተዘንቶ ምክክር ኮሚሽኑ ጉዳዩ ለሚመለከት አካል በወቅቱ አስረክቦ በወቅቱ ባለሙያ አስተያየት ታክሎበት ወደ የታች ከቀበሌ ጀምሮ እስከ ፌደራል መንግስት ተተችቶ ሁሉም ዜጋ አውቆ ለአገሩ ዘብ መቆም አለበት። የኢትዮጵያ ሀገራዊ ምክክር ኮሚሽን ከኢትዮጵያ ሀገራዊ ምክክር ጉባኤ የሚወጡት ምክረ ሀሳቦች እንጂ ውሳኔዎች አለመሆናቸውን ትናንት በሰጠው መግለጫ አጽንኦት ሰጥቶ አስታውሷል። ኮሚሽኑ እነዚህን ምክረ ሀሳቦች ይፋ ያደርጋል፣ መንግስትም የተቀበለውንና ያልተቀበለውን ያሳውቃል ተብሎ ይጠበቃል።